ልዘንጥ ነው የምፈልግ። እንደርሶ ከላይን አሳምሬ ውስጤ ከሚቆሽሽ አንድ ነጠላ ብቻ። እማዬ ምንድን ነው የምታወሪው? እየተሳደብሽ እኮ ነው። በቃኝ። አንተን ፈርቼ እስከ ዛሬ ዝም ብያለሁ። ከዛሬ ጀምሮ በቃኝ። ትሰሚያለሽ? ዓለም የት እንዳለች ትነግርኛለሽ። ያለበለዚያ ቤቴን ለቀሽ ትወጫለሽ። እማዬ የት ነው ለቃ የምትሄደው? ቤቷ እኮ ነው። ልጄ ከፈለክ አንተ ሚስትህን ተከትለ መሄድ ትችላለህ። ምን ስትሰድበኝ ዝም ብለሃል፣ ስትመታኝም ዝም ብለሃል። እኔም ያንተን ደስታ ብቻ ፈልጌ ዝም ብያለሁ። አሁን ግን ዝም አልልም፣ በቅቶኛል። ትሰምኛለሽ? ዓለም አንድ ነገር ትሆነና ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሰላም ነኝ፣ እግዚአብሔር ይመስገን። ወዳጄ ልቤና ሌሎችም የሚል መጽሐፍ በብላቴና ጌታ ሀሩይ ወልደ ስላሴ የተደረሰ ክፍል 8ን አቅርቤላችኋለሁ። ዛሬ ደግሞ ክፍል 9ን ይዤላችሁ ቀርቤያለሁ። መንፈሳዊ ይዘት ያለው ነው። እንደምትማሩበት ተስፋ አደርጋለሁ። ወዳጄ ልቤና ሌሎችም ምዕራፍ 16 ክፍል 9 ስለ ንጉስ መልእክት። ከዚያ በኋላ እነግሳለሁ ሲል ከበር ውጭ ጩኸትና ፍጆት ሆነ። ሰረገኞችም እድምተኞችም ከወዳ ወዲህ ይሯሯጡ ጀመር። እኔም ባለሁበት ስፍራ ቆሜ እየተንቀጠቀጥኩ ወደ ወይዘሮ አለሚቱ ቤት የገባሁበትን ቀን ረገምኩ። ከሙሽሮቹ አንዱ ወደ ወይዘሮ አለሚቱ ሲሮጥ ሄደና እመቤት ሆይ ጉድ ፈላብን አለ። እንዴት አለችው። አንቺ ያሳደግሽው እግዚአብሔር የሚባል ታላቅ ንጉስ ተቆጥቶብሻል መሰለኝ አላት። ዘፍጥረት 1 ቁጥር 1። ምንስ ቢሆን ያሳደግኩት ጌታዋ እኔ አይደለሁምን? የመጀመሪያ ባሏ አዳም እንኳ አታክልት ሲሰርቅ ተይዞ በታላቅ ወህኒ በሲኦል ቢታሰር የኔ ልጅ ዕዳውን ከፍሎ አስፈታው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18። እርሷንም እንዲህ እንዳየ ማየቴ ምናልባት ብትመክረው ዘመዶቿንም ብትመክር ብዬ ነበር እንጂ እንግዳውማ በአንድ አፍታ ድርሻዋን ለማጥፋት እችል ነበርን? ሉቃስ 36:7። ምንስ ልጇ ቢሆን ጥላቴን ምኞትን በከተማዬ እንደምን ትዳረው? በወዳጆቿ ሁሉ የገደለ የእርሷ ልጅ ምኞት አይደለምን? አሁንም ወደ አለሚቱ ቤት የገቡትን እድምተኞች ሰርገኞችና ሙሽሮችንም ይዟቸው አምጡ ብሏናል ብሎ ሞትና መቃብር መጥቷል አላት። ብቻውን ናቸውን አለችው። ደግሞ ብቻውን? እረ እልፍ አላፍ ወታደሮች አስከትሎ ነው አላት። ስማቸውንስ ታውቀዋለህ አለችው። ዋና ዋናዎቹን አውቃቸዋለሁ አላት። እነማን ናቸው አለችው። እነ ቁርጠት፣ ቁርጥማን፣ ፍልጠት፣ ምች፣ ውጋት፣ ተስቦ፣ መጋኛ፣ ንዳድ፣ ኩፍኝ፣ ቂጥኝ፣ ጨብጥ፣ የልብ ህመም፣ ብቻ ሌሎችም ብዙ ናቸው አላት። እርሷም እያጉረመረመች ወደ ቤቷ ገባች። እነዚያ ወታደሮች ግን ወደ ሰርጉ ቤት ገብተው ከሰርገኞች ወገን አንዱንም ሌላውንም እያያዙ ለሞት ይሰጡ ጀመር። ሞትም ለመቃብር እያሳለፈ ይሰጥ ጀመር። መቃብርም ከያዘ የማይለቅ ጽኑ ጀግና ነበረ። ይህ ሁሉ ሲሆን ሰርገኞቹ በር ዘለን ቅጥር ጥሰን እንሽሽ ብለው አያስቡም ነበር። አንዳንዱስ እንደውም ይስቁ ነበረ። እንዲህም ሲስቁ እያንጠለጠሉ ይወስዳቸው ጀመር። ነገር ግን የወይዘሮ አለሚቱ ቅጥር ግቢዋ ሰፊ ነበርና
ታዘው የመጡት ወታደሮችና ሰርገኞችን እድምተኞችን ሁሉ በአንድ ጊዜ መጨረስ ለመያዝ አልሆነላቸውም። አንዳንዱም ከተያዙ በኋላ እየተለማመጡ ተለቀቁ። ነገር ግን የኋላ ኋላ ወደ ዓለሚቱ ሰርግ የታደሙ ሰው ሁሉ ተይዞ መታሰሩ አይቀርም። ወደ ሰርጉም የመጡት ሰዎች ሁሉ ንጉሥ በሺውሪን አስቆጥተዋቸዋልና ይባላል። እኔና ወዳጄ ልቤ ለጊዜው ሳንያዝ ከወታደሮቹ አመለጥ። ምዕራፍ 17 ስለ ማቴዎስና ስለ ሉቂያስ ስለ ሙሴም ጨዋታ። ከዚያ በኋላ ወደ ምስራቅ ዞረው። በዚያም ማቴዎስ የሚባል ሰው ቤቱን በሀገር መዳረሻ ሰርቶ አገኘው። እኔም ወደ ቤቱ ሄጄ ጌታዬ ሆይ እባክህ አሳድረኝ አልኩት። እደር አለኝ። ማቴዎስ 25:35። ጥቂትም እንደቆየን ሉቂያስ የሚባል ባልንጀራው መጣና ጨዋታ ጀመሩ። ሁለቱ ሲጫወቱ ቃላቸው አንድ ነው፣ ግን የሉቂያስ ቃል ትንሽ ረዘም ይላል። ሉቂያስም ንግግሩን ጀመረ። ወንድሜ ማቴዎስ ሆይ ያ ባለጠጋ እንዲያ ሲቀማጠል ኑሮ ሞት ግን በሞተበት ቀን ሰው ሁሉ ደስ አለው እንጂ አንድ ሰው እንኳን አላለቀሰለትም አለ። ሉቂያስ 16:19-24። ማቴዎስም መለሰ፣ ወንድሜ ሉቂያስ ሆይ ድሃ መሆኑን ምንኛ መልካም ነው ይመስልሃል አለው። ማቴዎስ 5:3። ይህንስ እኔም ብዬ ነበር አለ። ሉቂያስ 6:24። ከዚያም አያያዙ የአስሚቱን ነገር አነሱ። ማቴዎስም ጀመረ። ንጉሥ ተቆጥቶ ወደ ዓለሚቱ ቤት የገቡትን ሰርገኞች ሁሉ አስይዞ ወሰዳቸው ሲሉ ሰማው። እንደውም እስከ እርሷ ድረስ ተይዞ ልትጋዝ ነው ብለው የንጉሥ ልጅ ነገረኝ አለው። ማቴዎስ 24:35። ሉቂያስም መለሰ፣ ኧረ እሷ ተይዛ ብትጋዝ እጅግ መልካም ነገር ነው። ሉቂያስ 16:17። ስንት ሰዎች ያበላሸች ይመስልሃል? የጳውሎስ አሽከር ደማስ የሚባለው አንድ ቀን ወይዘሮ ዓለሚቱን ቢያይ ጌታውን ትቶ ወደ እርሷ ነጎደ። አንደኛ ጢሞቴዎስ 4። የወይዘሮ ዓለሚቱ ነገር ስንቱን ልንገርህ፣ የእርሷንስ ነገር ወንድማችን ዮሐንስ ይንገርህ። እርሱ ጥቂትስ እንኳ አይፈራትም ነበር። ስትታሰር የቀረሽ እንደሆነ ምን አለ በይኝ ይላት ነበር። ዳግመኛ ሰው ሁሉ እንዳይወድቅም ይመክርባት ነበር። አንደኛ ዮሐንስ 2 ከ15-17። ማቴዎስም መለሰ፣ የእርሷ ነገር መቼም አንድ ጊዜ የታወቀ ነው። እረ ደግሞ ይሄ የእርሷ ዲቃላ ምኞት እንዲህ አድርጎ የጠገበበት ምክንያት ምንድን ነው? የሰው ሚስት ያየ እንደሆነ በላይዋ ልሙት ይላል። መልካም ፈረስ፣ መልካም በቅሎ ያየም እንደው የእኔ በሆነ ይላል። እገሌ ተሾመ ሲሉትም የእሱም እንደሆነ ምን ነው እንደ የእኔ በሆነ ይላል። ከቶ የእርሱ ነገር ብልሃቱ ጠፋኝ አለ። ማቴዎስ 5:28። ሉቂያስም መለሰ፣ ይህ ይደንቃል። ወደ ድግስ ቤት የሮጡት እንደሆነስ ከእርሱ የሚበልጡ ብዙ ሽማግሌዎች ሳሉ ወደ ላይ ወጥቶ በመጀመሪያ ወንበር ይቀመጣል። ኋላ ግን ያ የጠራው ሰው መጥቶ እየጎተተ አውርዶ በታችኛው ወንበር ያስቀምጠዋል አለ። ሉቂያስ 14:8-10። ይህንንም ሲጨዋወቱ የምዕራብ ሀገር ባለበት ሙሴ መጣ። ምን ትጫወታላችሁ አላቸው።
አንድ ጥጋበኛ ሀገር አዋኪ ምኞት የሚባል ሰው የእርሱን ነገር እንጫወታለን አሉት። ሙሴም መለሰ፣ አሪ እርሱ ነው እንዴ? እረ ገና እርሱንማ አውቀው የለ ዕለት ዕለት አነብላችሁ ነበረ። ነገሩን ሁሉ በንዴት በድንጋይ ጽፌ አኑሬዋለሁ። ይህም ለእስራኤል ዕለት ዕለት አነብላቸው ነበረ። ዘጸአት 20:17 ደግሞም እርሱ ብቻ አይምሰላችሁ፣ ሌላኛውም 9 ባልንጀሮች አሉት። ዘጸአት 20:1-16 ስማቸውም ከዚህ እንደሚከተለው ጣዖት ማምለክ፣ ጣዖት መስገድ፣ የእግዚአብሔርን ስም ከንቱ ማድረግ፣ ሰንበትን መሻር፣ አባትና እናትን ማዋረድ፣ መግደል፣ መስረቅ፣ መሰሰን፣ ባለት መመስከር፣ በሐሰት መመስከር። እነዚህ ሁሉ የሚመክሩና የሚያበረታ ምኞት ነው አሉ። እኔም ከሙሴ ጋር እጅግም አልተዋወቅኩም ነበርና ስፈራ ስቸር ጌታው አቶ ሙሴ ምኞት ከዚህ ሀገር የሚሄድበት ጊዜ የለምን አልኩት። ሞኝ ነህ እንዴ? እናቱ ወይዘሮ አለሚቱ ካልሞተች አሉ ወዴት ይሄዳል አለኝ። እንኪያስ እርሱ ወደ ሌለበት ሀገር መሄድ ይሻላል አልኩት። ሙሴም መለሰ፣ ዛሬ ገና ያልሰማሁት መጣ። ሌላው ሲቅርና ወደ ገነት ገብቶ እናታችን ሔዋንን ከእግዚአብሔር ጋር ያጣላት ማን መሰለ? ምኞት አይደለምን? ዘፍጥረት 3:7 እባብ መታ ያንን ቅጠል ብይ እያለች ለሔዋን ስትመክራት ምኞት በዚያ ባልነበረ ትበላው ኑሯልን? ምን ይሆናል ቀረና የእርኩስ ነገር አለማንሳቱ ይሻላል። ማቴዎስም መለሰ፣ ምኞት ጉድ ያደረገው የእግዚአብሔር ልጅ ምኞት ጉድ ያላደረገው የእግዚአብሔርን ልጅ ክርስቶስን ብቻ ነው እንጂ አለ። እንደምን አልኩት። በገዳም ተቀምጦ 40 ቀን 40 ሌሊት በጾመ ጊዜ ሰይጣን የወይዘሮ አለሚቱን ገንዘብ ሁሉ ይዞ መጣ። ምኞትም ከእርሱ ጋር ነበር። ምኞት ከሰይጣን ጋር መምጣቱ ከእርሱ ይህንን ገንዘብ አልቀበልም ያለ እንደው ይህን ሁሉ ገንዘብ እንዴት ትመልሳለህ? እረ ተቀበል ብሎ ለመምከር ነው። ክርስቶስ ግን የሁለቱንም ሐሳብ ያውቅ ነበርና ገና ሲመጡ በሩቅ ባያቸው ጊዜ ከሙሴ እጅ አንድ በትር ነጠቀና ባረራቸው። በዚያ ጊዜ የሰይጣን ሩጫ ያየ ሰው ከመቅስፈት ዓይን እልም ብሎ ጠፋ። ምኞትም ከዚያ የበረረ አለሚቱ ቅጥር ድረስ አለኝ። ማቴዎስ 4:1-11 ለምኞት የደረሱ ልጆች አሉት አለውኝ። እንዴት? ነገር ግን ዲቃሎች ናቸው እንጂ ከሚስቱ አይደለም አለኝ። ስማቸው ታውቀዋለህ አልኩት። እኔ አላውቅም፣ ግን ከሀገራቸው የመጣ ሰው ጳውሎስ የሚባል የአንድኛው ስም ሆድ አምላኩ ሲል ሰምቻለሁ። ፊልጶም